ሰላም ጤና ይስጥልን የተከበራችሁ የኢዴም ሚዲያ ተከታታዮች በሙሉ የዕለት አርብ ዜናዎችን ይዘንላችሁ መተናል። አብራችሁን ቆዩ። ታዲያ ቻናላችንን ሰብስክራይብ፣ ሼር በማድረግ አብሮነታችሁ አይለየን። በቅድሚያም አርዕስተ ዜና። ስትራቴጂካዊ አጋርነትና ጂኦፖለቲካዊ ስኬት የኢትዮጵያ ዲፕሎማሲ ጉዞ ሆኖ እንደሚቀጥል ተገለጸ። የአሜሪካና ኢራን ፕሬዝዳንቶች ጦርነቱን ካሁን ጀምሮ የሚያስቆመውን የመጀመሪያ ስምምነት መፈራረማቸው ተገለጸ። የአሜሪካ የቪዛ እገዳ በሰሜን ኢትዮጵያ ለተፈጠረው ጦርነት የጽንፈኛ ህወሓት ቡድንን ተጠያቂ ያደረገ መሆኑን ተገለጸ። ኢትዮጵያ በርካታ ስደተኞችን በማስተናገድ የአፍሪካውያንን የጋራ መረዳዳት እሴት በተግባር እያሳየች መሆኑን ተገለጸ። ካናዳ ኳታርን 6-0 በሆነ ሰፊ ውጤት ቀጥታ የውድድሩን ሁለተኛ ሃትሪክ አስመዝግባለችም ተባለ። ወደ ዝርዝር ዜናዎች የምንሄድ ይሆናል። በድጋሚ አብራችሁን ቆዩ። ስትራቴጂካዊ አጋርነትና ጂኦፖለቲካዊ ስኬት የኢትዮጵያ ዲፕሎማሲ ጉዞ ሆኖ እንደሚቀጥል ተገለጸ። ኢትዮጵያ በዓለም አቀፍ የዲፕሎማሲ መድረክ ላይ ያላት ስም፣ ዝናና ተጽዕኖ በአጋጣሚ የተገኘ ሳይሆን ዘመናትን በተሻገረ ነጻነት፣ በጽኑ ሉዓላዊነት፣ በብሔራዊ ክብር ላይ የተገነባ የረጅም ዘመን ታሪክ ውጤት መሆኑን ተገልጿል። በታሪኳ ያጋጠማትን የቀኝ ግዛት ወረራ ሙከራዎች በጀግንነትና በዲፕሎማሲያዊ ጥበብ በመመከት የጥቁር ሕዝቦችን ሁሉ የነጻነት የኩራትና የሉዓላዊነት ተምሳሌት ሆና መውጣት ችላለችም ተብሏል። ይሄ በአድዋ ድል የተመሰከረው ታሪካዊ እውነት ኢትዮጵያ በዓለም መድረክ ድምጽ ለሌላቸው ወገኖች በነጻነት እንድትሟገትና የዓለም አቀፍ ግንኙነት ዋና ተዋናይ እንድትሆን የሞራል ልዕልና አጎናጽፏታልም ተብሏል። የዓለም መንግስታት ማህበርና የተባበሩት መንግስታት ድርጅት ዩኤን ግንባር ቀደም መስራች በሆነ ዓለም አቀፍ ተቋማት ምስረታ ላይ ታሪክ የማይረሳው አሻራ አላትም ተብሏል። በአህጉራዊ ድርጅቱ ምስረታና ማዕከልነት ላይ ያላት ተሳትፎም የዚህ ማሳያ ነው ተብሏል። ዛሬ ላይ በቀጠናው ሰላም ማስከበር፣ በናይል ተፋሰስ የፍትሃዊ ውሃ አጠቃቀም ድርድሮችና እንደ ባሪክ ባሉ አዳዲስ ዓለም አቀፍ የጂኦፖለቲካዊ ጥምረቶች ውስጥ ስኬታማ ሆና መቀጠሏን አመላክቷልም ተብሏል። የዓለም መሪዎች ከስትራቴጂካዊ አጋርነት እስከ ቀጠናው ትብብር ዓላማ ያደረጉ ጉብኝቶችን በአፍሪካ መዲና ኢትዮጵያ አድርገዋል። ጉብኝቱም የኢትዮጵያን ጂኦፖለቲካዊ ጠቀሜታ የሚያሳዩ ናቸውም ተብሏል። መሪዎቹም ኢትዮጵያን የሰላም የብልጽግናና የኢኖቬሽን አገር ናት ሲሉም ገልጸዋል። በኢትዮጵያ በቅርብ ጊዜ የተደረጉ የከፍተኛ ደረጃ ጉብኝቶችም ጉብኝት ብቻ ሆነው ያለፉ አይደሉም። ኢትዮጵያ በቀጠናውና በዓለም ዲፕሎማሲ መድረክ ያላትን ተሰሚነት የሚያሳዩ ናቸውም ተብሏል። ጠቅላይ ሚኒስትር ዶክተር አብይ አህመድ በኦፊሴላዊ ጉብኝታቸውም ሆነ ወደ ኢትዮጵያ ከመጡ የሀገራት መሪዎችና ዲፕሎማቶች ጋር ያደረጓቸው ውይይቶች የኢትዮጵያን ብሔራዊ ጥቅም ላይ ያተኮሩ የጋራ ተጠቃሚነትን መነሻ ያደረጉ ናቸውም ተብሏል። በአጠቃላይ የኢትዮጵያ ዲፕሎማሲ ታሪክ በችግርና በትግሎች ውስጥ አልፎ የሀገርን ሕልውና ያቆመ ቀጠናዊ ግንኙነትን የፈጠረና አህጉራዊ ትስስር ያረጋገጠ ትልቅ ጉዞ ነውም ተብሏል። በለውጡ ዓመታት በተጠናከረ መልኩ በቀጠናውና ኢትዮጵያ በዲፕሎማሲያዊ ዘርፉ ያስመዘገበቻቸውን ስኬቶች የሀገሪቱን ብሔራዊ ጥቅምና ዓለም አቀፍ ተደራሽነት ወደ ላቀ ደረጃ ያሸጋገሩም ናቸው ተብሏል። ሀገሪቱ ያጋጠሟትን ዘመኑ የፈጠራቸውን ውስብስብ የውጭ ጫናዎች በብላት በመመከት እንደ ብሪክስ ያሉ ዓለም አቀፍ ጥምረቶችን ሙሉ አባል መሆን መቻሏን፣ የህዳሴው ግድብ የውሃ ዲፕሎማሲን በድል ማጠናቀቋ የለውጡ ዓመታት ደማቅ አሻራዎች ናቸውም ተብሏል። እነዚህ ስኬቶች ኢትዮጵያ በተለዋዋጭ የዓለም ፖለቲካ ውስጥ ያላትን ስትራቴጂካዊ ተፈላጊነት ከማሳደጋቸውም በላይ የሀገሪቱን ሉዓላዊና ቀጠናዊ ተሰሚነት በአስተማማኝ መሰረት ላይ አስቀምጠውታልም ተብሏል። የአሜሪካና የኢራን ፕሬዝዳንቶች ጦርነቱን ካሁን ጀምሮ የሚያስቆመውን የመጀመሪያ ስምምነት ተፈራረሙ። ስምምነቱ የሆርሙዝ ስርጥን እንደገና መክፈት፣ የ3 ቢሊዮን ዶላር ኢራን መልሶ መገንባት እቅድ፣ አሜሪካ ኢራን ላይ የጣለችውን ሁሉንም አይነት ማዕቀቦች የሚያስቆም ነውም ተብሏል። የአሜሪካው ፕሬዝዳንት ፈረንሳይ በተካሄደው የቡድን 7 ጉባኤ ላይ በተሳተፉበት ወቅት ፊርማቸውን ሲያኖሩ ምጣኔ ሀብታዊ ቀውስን የሚያስቀር እቅድ ነው ሲሉ ተናግረዋልም ተብሏል። ነገር ግን ከኢራን ጋር የመጨረሻው ስምምነት ላይ መደረስ ካልተቻለ ተጨማሪም ዓለም አቀፍ የነዳጅ ዋጋ ማሽቆልቆሉንም ገልጸዋል። በአሜሪካና ኢራን መካከል ለወራት የዘለቀውን ጦርነት ለማስቆምና የሆርሙዝ ስርጥን ለማስከፈት ያለመ ጊዜያዊ ስምምነት
ስምምነት መፈረሙን ተከትሎ የዓለም የነዳጅ ዋጋ መቀነሱንም አስታውቀዋል። እንደ ሮይተርስ ዘገባ የተፈረመው ስምምነት በቅርበት ላይ የነበረውን ስጋት በማቅለሉ ድፍድፍ ነዳጅ ዋጋ በበርሜል $78.66 ሆኗልም ተብሏል። በተመሳሳይ የዌስት ቴክሳስ ኢንተርሚዲየት ዋጋም ወርዶ በበርሜል $75.81 ሆኖ ተዘግቧልም ተብሏል። በቦምብ እንደበድባቸዋለን ሲሉ መዛታቸውንም አክለዋል። የኢራን ፕሬዝዳንት ማሱድ ፓዚሺኪያ ረቡዕ ዕለት ስምምነቱ ላይ ፊርማቸውን ማኖራቸውን ቴሄራን አረጋግጣለችም ተብሏል። የኢራን ቁልፍ ተደራዳሪ የሆኑት የምክር ቤቱ አፈ ጉባኤ ሞሐመድ ባጋር ጋላፊ ለሀገር ውስጥ መገናኛ ብዙሃን አሜሪካ ላይ ያላቸውን ጥርጣሬ እንዳለ መሆኑን አስታውቀው ጣታቸውን አሁንም ቃታ ለመሳብ ዝግጁ ናቸው ብለዋልም ተብሏል። ጠላት የተጠየቅነውን ቋንቋ ካልተረዳ ወደ ኋላ ቋንቋ ተመልሰን እንግባባለን ሲሉ ለፈረስ ኒውስ ተናግረዋልም ተብሏል። የአሜሪካ የቪዛ እገዳ በሰሜን ኢትዮጵያ ለተፈጠረው ውጥረት የጽንፈኛው ህወሓት ቡድንን ተጠያቂ እያደረገ መሆኑን ተገለጸ። ሰኔ 11 2018 በህወሓት ጽንፈኛ አመራሮችና በቤተሰቦቻቸው ላይ የተጣለው የአሜሪካ ቪዛ እገዳ በሰሜን ኢትዮጵያ ላለው ውጥረት መባባስ ቀጥተኛ ተጠያቂ መሆናቸውን የሚያሳይ ነው ሲሉ የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ገለጹ። አቶ ጌታቸው ረዳ ለኢትዮጵያ ዜና አገልግሎት በሰጡት ማብራሪያ እገዳው ከዚህ የጥፋት ቡድን ጋር በጥቅምም ሆነ በስትራቴጂ የተባበሩ ተብለው ለሚጠረጠሩ እንደ ሻዕቢያ መሪ ኢሳያስ አፈወርቅ መንግስት ላሉ የውጭ አካላትም የተላለፈ ግልጽ ማስጠንቀቂያ ነውም ብለዋል። የእርምጃው ትልቅነት ቪዛ መከልከሉ ላይ አይደለም፣ ይልቁንስ ዋሽንግተን በኢትዮጵያ ውስጥ ለተፈጠረው አዲስ ውጥረት ተጠያቂነት ሙሉ በሙሉ በደብረ ጽዮን ገብረ ሚካኤል በሚመራው ቡድን ላይ ማድረጉ ነው ሲሉ ተናግረዋል። አቶ ጌታቸው ይህንኑ እርምጃ ሲያብራሩ የቪዛ እገዳው በተለይ ከደብረ ጽዮን ጋር በቅርብ በሚሰሩና በትግራይ ክልል ለሚታየው ቀውስ መባባስ ምክንያት የሆኑ የህወሓት አክራሪ አባላት ለይቶ ያነጣጠረ መሆኑን ገልጸዋልም ተብሏል። አሜሪካ በኢትዮጵያ ሰላምን ለማደፍረስ እና ግጭትን ለመቀስቀስ እየተንቀሳቀሱ በሚገኙ የቀድሞ የህወሓት ጽንፈኛ አመራሮችና በቅርብ የቤተሰብ አባሎቻቸው ላይ የቪዛ እገዳ መጣሏን አስታውቃለች። የአሜሪካው ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ትላንትና በሰጡት መግለጫ ማዕቀቡን የጣሉት በኢሚግሬሽን ዜግነት ህግ አንቀጽ 212 ኤ3ሲ በተሰጣቸው ስልጣን መሰረት መሆኑንም ገልጸዋል። ይሄ የቪዛ እገዳ በትግራይ ክልል ያለውን ቀውስ ለመፍታት የሚደረጉ ጥረቶችን በሚያደናቅፉና ሰላምን በሚያናጉ የህወሓት ጽንፈኛ አባላትና የቅርብ የቤተሰብ አባሎቻቸው ላይ ያነጣጠረ ነውም ተብሏል። አሜሪካ በሰላምና በክብር መኖር የሚፈልገውን የትግራይ ክልል ህዝብን ጨምሮ ከመላው የኢትዮጵያ ህዝብ ጎን እንደምትቆምም አስታውቃለች። በቀጠናው ሰላምና መረጋጋትን አደጋ ላይ የሚጥሉ የህወሓት ባለስልጣናት ሌሎች ግለሰቦችን ድርጊት ለማጋለጥ እንዲሁም ተጠያቂነትን ለማስፈን ዋሽንግተን ያላትን ዲፕሎማሲያዊ አማራጮች በሙሉ መጠቀሟን እንደምትገፋበትም ገልጻለች። ኢትዮጵያ በርካታ ስደተኞችን በማስተናገድ የአፍሪካውያንን የጋራ መረዳዳት እሴት በተግባር ያሳየች መሆኗን የአፍሪካ ህብረት የመሰረተ ልማትና ኢነርጂ ኮሚሽነር ሌራቶ ማታቦጂ ገለጹ። የስደተኞችና ተመላሾች አገልግሎት ስደተኞች በመጠለያ ጣቢያዎች ያላቸውን ህይወት ከሀገራዊ ስርዓቶች ጋር ማስተሳሰርን ማዕከል ያደረገ አዲስ የማካተት ፍኖተ ካርታ ይፋ አድርጓል። የአፍሪካ ህብረት ኮሚሽነር በወቅቱ ባደረጉት ንግግር ኢትዮጵያ ከቀጠናው በሙሉ ለሚወጡ ስደተኞች የምታሳየውን የረጅም ጊዜ የእንግዳ ተቀባይነት ባህልና አጋርነት ህብረቱ ትልቅ ግምት እንደሚሰጠውም ገልጸዋል። ባለፉት በርካታ አስርት ዓመታት ኢትዮጵያ በሚሊዮኖች የሚቆጠሩ ስደተኞችን ከለላ በመስጠት አፍሪካውያን ኩራት የሆነውን የጋራ መረዳዳትና ኃላፊነት በተግባር ማሳየቷን ጠቁመዋል። አዲሱ የማካተት ፍኖተ ካርታ በዚህ ኩሩ ታሪካዊ ቅርጽ ላይ የተገነባ መሆኑን ገልጸው ይህ በጠንካራ አጋርነትና ቀጣይነት ባለው የፖለቲካ ቁርጠኝነት የተደገፈ ሀገራዊ አመራር የተገኘ ትልቅ ውጤት መሆኑንም አብራርተዋል። ፍኖተ ካርታው ስደተኞችና አስተናጋጅ ማህበረሰብ በጋራ ሊበለጽጉና ሊያድጉ የሚችሉበትን አዳዲስ እድሎች የሚያሳይ መሆኑንም አክለዋል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣናት ኢጋድ
ምክትል ዋና ጸሐፊ መሐመድ አብዲ ዋሬ በበኩላቸው ኢትዮጵያ ተራማጅና አካታች የሆኑ የስደተኞች ፖሊሲዎችን በማውጣትና በማሳደግ ረገድ ለአፍሪካ በአርአያነት የምትጠቀስ ሀገር መሆኗንም ገልጸዋል። አሁን ይፋ የሆነው የማካተት ፍኖተ ካርታ የዘመናችንን እጅግ አጣዳፊና ውስብስብ የስደተኞች ፈተና ለመፍታት ኢትዮጵያ ያላትን ግልጽ ራዕይና የማይናወጥ ቁርጠኝነት በአጽንኦት የሚያሳይ መሆኑንም ተናግረዋል። ካናዳ ኳታርን 6-0 በሆነ ሰፊ ውጤት ቀጥታ የውድድሩን ሁለተኛ ሃትሪክ ማስመዝገቧን ተገለጸ። በ2026 የፊፋ ዓለም ዋንጫ ምድብ ለሁለተኛ ጨዋታ አስተናጋጇ ካናዳ የኳታርን ብሔራዊ ቡድን 6-0 በሆነ እጅግ ሰፊ ውጤት በመርታት በታሪኳ የመጀመሪያውን የዓለም ዋንጫ ድል አስመዝግባለች ተባለ። በቫንኩቨር ቢስ ፕሌስ ስታዲየም በደማቅ የደጋፊዎች ድባብ በተካሄደው በዚህ ጨዋታ ካናዳውያን ከመጀመሪያው እስከ መጨረሻው ሙሉ ብልጫ መውሰድ የቻሉ ሲሆን የኳታር ቡድን ግን በቅጣት ካርዶች ክፉኛ ተመቷልም ተብሏል። የካናዳው የጎል ናዳ የጀመረው ካይል ላሪን በ16ኛው ደቂቃ ላይ ሲሆን በመቀጠልም የጨዋታው ኮከብ ጆንተን ጆቪል በ29ኛና በመጀመሪያው አጋማሽ ጭማሪ ሰዓት ሁለት ተከታታይ ጎሎች በማስቆጠር ሀገሪቱ ለከፍተኛ መሪነት አብቅቷታል። በሁለተኛ አጋማሽ የካናዳ የበላይነት የቀጠለ ሲሆን ናታን ሳሊባ በ64ኛው ደቂቃ ላይ አራተኛውን ጎል ሲያስቆጥር በ75ኛው ደቂቃ ላይ የኳታሩ መሐመድ ማናይ በራሱ መረብ ላይ በማስቆጠር ውጤቱን ወደ 5-0 አሳድጎታልም ተብሏል። ጨዋታው ሊጠናቀቅ ጥቂት ሴኮንዶች ሲቀሩት 90 ደቂቃው አልቆ ሁለተኛው ደቂቃ ላይ ጆንተን ጆቪል ሶስተኛ ግቡን በማስቆጠር በዚህኛው የዓለም ዋንጫ ውድድር ላይ የተመዘገበውን ሁለተኛ ሃትሪክ በማጠናቀቅ የቻለ ሲሆን ጨዋታውን በካናዳ 6-0 አሸናፊነት ተጠናቋልም ተብሏል። ይሄ ታሪካዊ ፍልሚያ በኳታር በኩል በሁለት ቅጣት ቀይ ካርዶች የታጀበ ነበርም ተብሏል። የኳታሩ አሲም ማዲቦ የፈጸመው ከባድ ጥፋት በካናዳው ተጫዋች ላይ የከፋ ጉዳት አስከትሏልም ተብሏል። የካናዳው ወሳኝ አማካኝ ኢስማኤል ኮኔ በጥፋቱ ሳቢያ ከባድ ጉዳት የደረሰበት ሲሆን በሕክምና ባለሙያዎች እርዳታ ከተደረገለት በኋላ በቃሬዛ ከሜዳ መውጣቱን ተገልጿል። በሱም ምትክ ናታን ሳሊባ ቀይሮ መግባቱም ተገልጿል። ይሄ ታላቅ ድል ካናዳን በምድብ የደረጃ ሰንጠረዥ ላይ ጠንካራ አቋም እንድትይዝ ያደረጋት ሲሆን ኳታርን ግን ለቀጣይ ዙር የማለፍ ተስፋ ሙሉ በሙሉ አደጋ ላይ ጥሎባታልም ተብሏል። ለዛሬ ለዕለተ አርብ ያዝንላችሁ የሀገር ውስጥና የውጭ ዜናዎች እነዚህን ይመስሉ ነበር። በሌሎች የሀገር ውስጥና የውጭ ዜናዎች ተመልሰን እስከምንገናኝ ሰናይ ቆይታ